العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت جرساتنا بزيه درس لي باب كتاب الصلاة باب صلاة الجماعة والإمامة بميلو رأس لي حديث 325 حديث أبي هريرة رضي الله عنه يمن ملكة يونان. وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إنما جعل الإمام ليؤتم به فإذا كبر فكبروا ولا تكبروا حتى يكبر وإذا ركع فاركعوا ولا تركعوا حتى يركع وإذا قال سمع الله لمن حمده فقولوا اللهم ربنا لك الحمد وإذا سجد فاسجدوا ولا تسجدوا حتى يسجد وإذا صلى قائما فصلوا قياما وإذا صلى قاعدا فصلوا قعودا أجمعين. رواه أبو داود وهذا لفظه وأصله في الصحيحين. بأبي هريرة حديث رضي الله عنه يمن ملكته بباب لين تتكسوا صلاة الجماعة والإمامة إمامنا بجمعة كإمام على تكتلو يمي سجد سوج يميادرقوتن بتملكتي هنا. كأبي هريرة رضي الله عنه بتلالف حديث قال رسول الله صلى الله عليه وسلم يا الله ملكتني نبي صلى الله عليه وسلم قالوا إلى إنما جعل الإمام ليؤتم به إمام يتجرقوا أن يكتلوتنو كسو على لكتلون مرينة بوتا يازو سوّج السن لكتلوتنو مالت. فإذا كبر فكبروا سلزي سو الله أكبر سيل نانتم الله أكبر بلو ولا تكبروا حتى يكبر السو الله أكبر اسكمل درس ان انت تكبير لا تدرو كسو قدماچو مالت ويم كسو كل وإذا ركع فاركعوا ركوع سيادرق ان انتم ركوع ادرو ولا تركعوا حتى يركع السو ركوع اسكم يادرق درس ان انت ركوع لا تدرغون كادرغ ولا تكتلت. وإذا قال سمع الله لمن حمده قال فقولوا اللهم ربنا لك الحمد بل. وإذا سجد فاسجدوا سجود سيادرق ان انتم سجود ادرو ولا تسجدوا حتى يسجد السو سجود اسكم يادرق درس ان انت قدماچو سجود እንዳታደርጉ. وإذا صلى قائما فصلوا قياما السو قومو كسجد ان انتم قوماچو سجد. وإذا صلى قاعدا ቁጭ ብሎ ከሰገደ فصلوا قعودا أجمعين ሁላችሁም ቁጭ ብላችሁ ስገዱ. رواه أبو داود وهذا لفظه أبو داود የዘገቡት ሲሆን ቃሉ በዚህ ቃል አዘጋገብ የአቢ ዳውድ ነው። የዚህ ዘገባ አስሉ በሰሒህ አልቡኻሪ እንዲሁም ሰሒህ ሙስሊም ላይ የሚገኝ ነው። ይህ ሐዲስ በሰሒህነቱ ምንም ጥርጥር የለውም። ከሐዲሱ የምናገኘው መልእክት ኢነማ ጁዒለ አልኢማሙ ሲባል ኢነማ የሚለው ዩፊዱ አልሐስር ይላሉ። ግድብ ነው ብቻ እንደማለት ነው። ኢማም የተደረገው ሊከተሉት ብቻ ነው ማለትም ከሱ ውጪ ሌላ ነገር ሊሰራ አይደለም ማለት ነው። ወይም እሱን ሊኻለፍ አይደለም። ጁዒለ የሚለው ኢማም የተሰየመው በሸሪዓም ይሁን በቀደርም ማለት ነው። በቀደርም ይሁን በሸሪዓ ኢማም ከሆነ በሱ መሪነት ስር ያሉ ሁሉ የሱን መሪነት መከተል አለባቸው። ሊዩተመ ቢሂ እሱን መሪ አድርገው ሊይዙ ማለት ነው። ከዚህ በመነሳት ይህ ሐዲስ የሚጠቁመን አንደኛ ኢማሙን መከተል በሰላት ላይ በሚደረጉ ማናቸውም መቆምና
መቀመጥ እንደዚሁም ስጁድ ማድረግ የመሳሰሉ የሰላት ስራዎች ላይ ማለት ነው የሰላት ተግባራቶች ላይ ሁሉ ኢማሙን መከተልና እሱ የሚያደርገውን እየተከተሉ ማድረግ ግዴታ እንደሆነ እንረዳለን። ከኢማሙ መኻለፍ አይቻልም። ይኸውም እንዳልነው በሰላት ተግባራቶች ላይ ብቻ። ከዛ ውጪ ኢማሙ በራሱ ሌላ አስገዳጅነት ሌሎች እንቅስቃሴዎችን ቢያደርግ እነዛን እንቅስቃሴዎችም አብረን እናደርጋለን የሚለውን አይመለከትም ማለት ነው። በሰላት ላይ ያሉ ተግባራቶችን የሰላት ተግባራቶችን በሚያደርግበት ሁሉ እሱ ያደረገውን እያደረጉ መከተል ነው ማለት ነው። ከዚህ የምንረዳው ማእሙም የሆነ ሰው እያንዳንዱ በሰላት ላይ የሚደረጉ እንቅስቃሴዎች ላይ ማእሙሙ ወደ ኋላ መዘግየት የለበትም፣ ቀድሞም ማድረግ የለበትም። እሱ ልክ ተግባሩን በሚፈጽምበት ጊዜ ወዲያው ተከትሎ መፈጸምን የሚመለከት ነው። ሌላው በዚህ ሐዲስ ላይ የምንረዳው ናህይ ነው። ኢማሙን መሽቀዳደም ሙሳበቀቱል ኢማም ሙሐረም እንደሆነ እንረዳለን። ፈላ ተርከዑ ሐታ የርካዕ የሚሉና እስከ መጨረሻው ላይ እሱ ሳያደርግ እንዳታደርጉ የሚለው ክልክልነትን የሚመለከት ሲሆን ዑለማዎቹ እንደሚሉት አንድ ሰው ሆን ብሎ ኢማሙን የሚሽቀዳደም ከሆነ ሰላቱ ይበላሻል። ሆን ብሎ ኢማሙን የሚሽቀዳደም ከሆነ ሰላቱ ይበላሻል። ልክ እንደዚሁ ተኸልፉም ያው ነው። ኢማሙ ሩኩዕ አድርጎ ተነስቶ ስጁድ አድርጎ እስከሚመጣ ድረስ ሰውየው ቂያም ላይ ያለ ከሆነ ይህም እንደዚሁ ሰላቱን ያበላሽበታል። ስለዚህ በዚህ መሀል ነው መሆን ያለበት። መዘግየትም የለበትም፣ ኢማሙንም መቅደም የለበትም። ኢማሙ በተንቀሳቀሰ ቁጥር እሱን ተከትሎ መንቀሳቀስ ነው ማለት ነው። ሌላው በሩኩዕ ላይ ኢማም እና ሙንፈሪድ የሆነ ሰው ከሩኩዕ ሲነሱ ሰሚዐ አላሁ ሊመን ሐሚደ ይላሉ። ማእሙም የሆነ ሰው ግን ረበና አላሁመ ረበና ወለከል ሐምድ ወይም ረበና ለከል ሐምድ ወይም ረበና ወለከል ሐምድ እነዚህ ሁሉ መጥተዋል። ከነዚህ አንዱን ይላል ማለት ነው። ሰሚዐ አላሁ ሊመን ሐሚደ የሚለው ብዙ ጊዜ ሰዎች አሳስተው ነው የሚሉት። አንዳንዶቹ ሰሚዐ አላሁ ሚነል ሐሚደ ይላሉ። ሌሎችም በዚህ ዙሪያ የሚደረጉ ስህተቶች አሉ። ቃሉን በትክክል ማወቅ ያስፈልጋል። ሰሚዐ አላሁ ሊመን ሐሚደ፣ ሰሚዐ አላሁ ሊመን ሐሚደ የሚለውን በትክክል ሊለው ይገባል ማለት ነው። ማእሙም የሆኑ ሰዎች የኢማሙን አይደግሙትም ማለት ነው። ከኢማም ጋር በሚሰግዱ ጊዜ ኢማሙ ሰሚዐ አላሁ ሊመን ሐሚደ ሲል እነሱ ሰሚዐ አላሁ ሊመን ሐሚደ አይሉ ረበና ወለከል ሐምድ ይላሉ። በአንዳንድ መዛሂቦች ላይ ሰሉ ከማ ረአይቱሙኒ ኡሰሊ ስላሉ ነቢ ሰለላሁ ዐለይሂ ወሰለም እሳቸው ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ያሉትን ማለት ይገባል የሚል አለ። በዚህ ሐዲስ ግን ግልጽ እንደምናየው ኢዛ ቃለ ሰሚዐ አላሁ ሊመን ሐሚደ ፈቁሉ አላሁመ ረበና ወለከል ሐምድ በሉ የተባለው ለዚህ ያንን ትዕዛዝ ተግባራዊ ማድረግ ግዴታ ነው ማለት ነው። ስለዚህም ኢማም እና ሙንፈሪድ የሆነ ሰው ሁለቱን አንድ ላይ ጀምዕ ያደርጋል። ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ የሚለውን። ማእሙም የሆነ ሰው ግን ሰሚዐ አላሁ ሊመን ሐሚደ ከማእሙሙ ሲሰማ ረበና ወለከል ሐምድ ይላል ማለት ነው። ስለዚህ በዚህ ሐዲስ መሰረት አንደኛ ኢማሙን መስበቅ፣ ኢማሙን መቀደም፣ ኢማሙን ቀድሞ ሰላቱን መጀመርም ሆነ ሩኩዕ ማድረግ። በተለይ ተክቢረቱል ኢሕራም ላይ ኢማሙ አላሁ አክበር ሳይል አላሁ አክበር ያለ ከሆነ ሰላቱ ትክክል አይሆንም። አብሮ ከጨረሰ ሰላቱ እንደገና መስገድ አለበት። ከኢማሙ ቀድሞ ነው የሰላት ውስጥ የገባውና ማለት ነው። ልክ እንደዚሁ ኢማሙ ሳይጨርስ ሳያሰላመት ቀድሞ ካሰላመተም እንደዚሁ ማለት ነው። ስለዚህ ሰብቀል ኢማም በተክቢረቱል ኢሕራም ላይ ሰላቱ ትክክል ነው። ጭራሽ ላ ተንዓቂድ ይላሉ። ሰላቱ ራሱ አይቋጠርም ማለት ነው፣ አይመሰረትም። በሌሎቹ ላይ ከሆነ ሙሳበቃው ሙሐረም ነው። ዑለማዎች የተለያየ አስተያየት ቢኖራቸውም ግን ሰላቱ ይበላሽበታል ማለት ነው፣ ኢማሙን የሚሽቀዳደም ከሆነ። በዛ ላይ ደግሞ አደጋ አለው። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው አይፈራም ወይ ኢማሙን የሚሽቀዳደም የሆነ ሰው አላህ ሱብሓነሁ ወተዓላ ጭንቅላቱን የአህያ ጭንቅላት አድርጎ እንዳይቀይርበት አይፈራም ወይ ብለው ማስጠንቀቂያ ጭምር ነብዩ ሰለላሁ ዐለይሂ ወሰለም አስቀምጧል። ይሄ ከባድነቱን የሚያሳይ ነው ማለት ነው።
ሌላው ከኢማሙ እኩል ማድረግ ነው። ከኢማሙ እኩል ማድረግ ይሄ ያው ሰላቱን አያበላሽበትም፣ ግን የተጠላ ተግባር ነው። አንድ ሰው በዛ ደረጃ ኢማሙን ማሳደድ የለበትም ማለት ነው። ሌላው ከኢማሙ መዘግየት ነው። ከኢማሙ መዘግየት ሶስተኛው ሐል ሲሆን የመዘግየቱ ደረጃ ምን ያህል እንደሆነ ይታያል ማለት ነው። ሩክን ሙሉ የዘገየ ከሆነ ወይም ደግሞ አንድ ሩክን ላይ ቆይቶ ኢማሙ ተመልሶ እዛ ሩክን ላይ ከመጣ ከኢማሙ ጋር ያለው ግንኙነት አብቅቷል ማለት ነው፣ ሰላቱ ይበላሽበታል። ነገር ግን ዘግይቶ የሚከተለው ከሆነ ይሄ ያው ሰላቱ ላይ አያበላሽበትም፣ ግን እንከን ያወጣበታል ማለት ነው። ኢነማ ጁዒለ ልኢማሙ ሊዩተመ ቢሂ የሚለው አልኢትማም አልኢቅቲዳ ወልኢትባዕ ማለት ነው። ስለዚህ ኢቅቲዳ የሚገኘው ከሱ ባለመቅደምም ወደኋላ ባለመዘግየትም ነው ማለት ነው። ሌላው ኢማሙ የሚያሰግደው ኢማም ራቲብ ኢማም ከሆነ በማዕና ቋሚ የሆነ የመስጂዱ ኢማም ከሆነ እና በዑዝር ምክንያት ከተቀመጠ ሙሉ ለሙሉ ኢማሙን መከተል የሚባለው እንደሱ ተቀምጦ ሲሰገድ ነው። ኢዛ ሰላ ቃዒደን ፈሰሉ ቁዑደን እንደሚለው ማለት ነው። ስለዚህ ኢማሙ መደበኛው ኢማም እሱ ነው፣ ከሱ ሌላ ኢማም የለም። ስለዚህ እሱ ቁጭ ብሎ ከሰገደ የተሟላ ኢማማ ማእሙምነት የሚመጣው እነሱም ቁጭ ብሎ ሲሰግዱ ነው። መቆም ቢችሉም ራሱ የመቆም ችሎታ ቢኖራቸውም ቁጭ ብሎ ነው መስገድ ያለባቸው። ሸይኽ አልእስላም ረሒመሁላሁ ተዓላ ምን ይላሉ? إن الحديث يدل على أن المأموم إذا كان يرى مشروعية جلسة الاستراحة مطلقا إمام جلسة الاستراحة የሚባለው የመጀመሪያውን ረክዓ አድርጎ ሁለት ስጁድ ከወረደ በኋላ ለሁለተኛ ረክዓ በሚነሳ ጊዜ ከስጁድ ቁጭ ብሎ ከዛ በኋላ ይነሳል። ኢማሙ ያው በዚህ ዙሪያ ሁለት ሐሳቦች አሉ። አንደኛው ሐሳብ ጀልሰተል ኢስቲራሃ አለ፣ ሌላኛው ደግሞ ጀልሰተል ኢስቲራሃ የለም የሚል አቋም አለ። እና ኢማሙ ጀልሰተል ኢስቲራሃ ሁሌም አለ ያለምንም ገደብ፣ በታመመም ባረጀም በምንም ጊዜ ቢሆን ጤነኛም በሆነ ጠንካራም ቢሆን ይቻላል የሚል ከሆነ ማእሙሙ ጀልሰተል ኢስቲራሃ የለም ቢልም እንኳን ኢማሙ ጀልሰተል ኢስቲራሃ ካረገ እሱም ያደርጋል ማለት ነው። ልክ እንደዚሁ ኢማሙ አቋሙ ጀልሰተል ኢስቲራሃ የለም የሚል ከሆነና ከሁለተኛው ስጁድ በኋላ ሳይቀመጥ ማለት ነው፣ ሁለት ስጁድ የመጀመሪያው ረካ አድርጎ ለሁለተኛ ረካ ሲነሳ ሳይቀመጥ የሚነሳ ከሆነ እኛ ጀልሰተል ኢስቲራሃ ማድረግ አለ ብንልም እንኳን ኢማሙን መከተል ግድ ነው ይላሉ። ሌላው ችግር ያለበት ሰው ኢማም ቢሆን ኢማም መሆን ይችላል? መቆም የማይችል ሰው ኢማም መሆን ይችላል የሚለው መቆም የማይችል ከሆነ ኢማም መሆን የለበትም የሚለው ብዙዎቹ ዑለማዎች አቋም ነው። ኢላ ኢማም ራቲብ መደበኛው ኢማም እሱ ከሆነ ብቻ ነው። መደበኛው ኢማም እሱ ከሆነ መቆም ባይችልም ቁጭ ብሎ ያሰግዳል። ማእሙሞቹ መቆም ቢችሉም ቁጭ ብለው ከሱ ጋር ተከትለው ይሰግዳሉ ማለት ነው፣ መቆም ባልቻለ ሰዓት ላይ። ኢማሙ ግን መደበኛ ኢማም ካልሆነ እና ቆሞ ማሰገድ የማይችል ከሆነ ቆሞ የሚያሰግድ ሰው ይቀደማል ማለት ነው። ቆሞ የሚያሰግድ ሰው ይቀደማል። ምክንያቱም በዛ ደረጃ የሚያስገድድ ነገር የለም ማለት ነው። መደበኛ ኢማም ቢሆን ያው የግድ ነው፣ ኢማም ነው፣ ከሱ ሌላ ቦታ መተካት አይቻልም፣ ራሱ ኢማም ነው። ስለዚህ እሱን ተከትሎ መስገድ ምንም ችግር የለውም። ነገር ግን መደበኛ ኢማም ካልሆነ ሌሎች ሰዎች ማሰገድ እየቻሉ እሱ ለምንድን ነው ቁጭ ብሎ የሚያሰግደን? ሌላው ያ መደበኛ ኢማም ይሄ ችግሩ ዘላቂ ከሆነ ወይም በላዩ ላይ የሚቆይበት ከሆነ ሁሌ መጥቶ በሁሉም ሰላት ላይ ቁጭ ብሎ እያሰገደ ሰዎችም ቁጭ ብሎ ይስገዱ አይባልም። ያው ይሄ እንደዚህ አይነት ዓሪድ የሆኑ ነገሮች ናቸው። በሚከሰቱ ጊዜ ኢማሙ ቁጭ ብሎ ሲሰግድ እነሱም ቁጭ ብሎ ይሰግዳሉ። ግን ለተወሰነ ጊዜ ወይም ላልታወቀ ጊዜ ግን የመቆም አቅም ከሌለው ለጊዜውም ቢሆን እሱን የሚተካ ሰው ይፈለግና ቆሞ የሚያሰግድ ሰው ይፈለጋል ማለት ነው።
ናም አላሁ አለም። በዚህ ደረጃ እጃቸውን ለምሳሌ ደረታቸው ላይ የማያደርጉ ከሆነ ኢማሙን በዚህ ደረጃ አለመከተል ችግር የለውም። ያው ይሄ በሰሪህ በሆነ ሐዲሶች ላይ የመጡ ናቸው እነዚህ። እዚህ እንደ ሙኻለፋ ላይ ይቆጠር ይችላል። ወላሁ አለም። እጅን ማንሳት በሐነፊዮች እጅ አያነሱም የመጀመሪያው ተክቢረቱል ኢሕራም ላይ በስተቀር። ማሊኪዮች እጃቸውን ደረታቸው ላይ አያደርጉም። በሁሉም እጃቸውን ለቀው ነው የሚሰግዱት። እነዚህ በሐዲስ ደረጃ ሳቢት ሆነው የመጡ በመሆናቸው ይሄንን የሚያሰግደውን ኢማም በዚህ ደረጃ ኺላፍ ማድረግ ወላሁ አለም ያኒ ችግር አይኖረውም። ሌላው ከዚህ ጋር ተያይዞ የሚነሳው ምንድነው? እሱ ኢማሙን መከተል የግድ ከሆነ የኢማሙና የማእሙሙ ንያው ቢለያይስ የሚል ርዕስ አንስተዋል። አንዳንዶቹ ያው ላ ያሲህ የሚል አቋም ነው ያላቸው። ኢማሙ ንያው ሌላ ከሆነ ማእሙሙ ንያው ሌላ ከሆነ፣ ኢማሙ ፈርድ የሚሰግድ ከሆነ ማእሙሙ ሱና የሚሰግድ ከሆነ፣ ወይም ኢማሙ ሱና የሚሰግድ ከሆነ ማእሙሙ ፈርድ የሚሰግድ ከሆነ የሚል ርዕስ ተነስቷል። በዚህ ዙሪያ አሐዲሶች አሉ። የሙዓዝ ብን ጀበል ሐዲስ ለምሳሌ ከነቢ ሰለላሁ ዐለይሂ ወሰለም ጋር ኢሻ ይሰግድና የሚኖርበት ሰፈር ደግሞ ሄዶ ኢሻ ያሰግዳቸዋል። ለሱ ሱና ነው፣ እነሱ ደግሞ ፈርድ ነው የሚሰግዱት። ይሄ ተገኝቷል። ልክ እንደዚሁ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዓስር ሰላት ከሰገዱ በኋላ ያመለጠውን ሰሐቢ መን የተሰደቁ ዐላ ሃዛ ሲሉ አቡበክር ስዲቅ ፈቃደኛ ሆኖ ሲከተለው ለሱ ሱና ነው። ሰውየው ግን የሚሰግደው ምንድነው? ፈርድ ነው። ስለዚህ በዚህ ደረጃ ንያቸው መለያየቱ የኢማምና የማእሙም ንያ መለያየት ችግር የለውም ማለት ነው። ልክ እንደዚሁ አንድ ኢማም ማነው ብቻውን የሚሰግድ ሰው አንድ ሰው መጥቶ ከተከተለው የኢማምነቱም የማነው የሙንፈሪድነቱን ንያ ወደ ኢማምነት ንያ አስተካክሎ መቀጠል ይችላል። ልክ እንደዚሁ ብቻውን የሚሰግድ ሰው በጀማ የሚሰግዱ ሰዎች ካሉ ከነሱ ጋር መቀላቀልና ንያውን ወደ ማእሙምነት መቀየር እንደሚችል እነዚህ ሁሉ የሚቻሉ መሆናቸው ተቀምጧል ማለት ነው። ቀጣዩ ሐዲስ አቢ ሰዒድ አልኹድሪ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ረአ ፊ አስሓቢሂ ተአኹራ ፈቃለ ተቀደሙ ፈእተሙ ቢ ወልየእተመ ቢኩም መን በዕደኩም ረዋሁ ሙስሊም። ከአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ በተዘገበ ሐዲስ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ረአ ፊ አስሓቢሂ ተአኹራ፣ ነቢዩ ሰለላሁ ዐለይሂ ወሰለም ሰሓባዎቻቸው ወደኋላ መቅረታቸውን ወይም መዘግየታቸውን ባዩ ጊዜ ፈቃለ ተቀደሙ ፈእተሙ ቢ፣ ያኒ ለሰላት ከመጡ አንድ ሰዎች ምንድነው ማድረግ ያለባቸው? ወደፊት መጥተው ቀደም ብለው ቦታውን የመጡበት ቦታ የደረሱበት ቦታ ላይ መምጣት ያለባቸው ማለት ነው። በሌላ ሐዲስ ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ላ የዛሉ ናሱ የተአኸሩነ ዐን ሰፍ አልአወል ሐታ ዩአኺረሁም አላህ፣ ሰዎች ከመጀመሪያው ሰፍ ወደኋላ የሚያዘገዩ ራሳቸውን አይኖሩም አላህ ከኸይር ነገር እስከሚያዘገያቸው ቢሆን እንጂ የሚል ዘገባም አለ። ስለዚህ ወደኋላ መዘግየታቸውን ሲያዩ ተቀደሙ ፈእተሙ ቢ፣ ወደፊት ቅደሙ፣ ወደፊት ኑና እኔን ተከተሉኛል። ወልየእተመ ቢኩም መን በዕደኩም፣ ከናንተ በኋላ ያለው ደግሞ በእናንተ ይከተል አሉ። ኢማሙ ሙስሊም የዘገቡት ሐዲስ ነው። ተአኹር የሚለው እዚህ ቦታ ላይ የተፈለገበት ምንድን ነው? የሰላት ሰፎች ላይ ማለት ነው። ሰላት ሊቆም እያለ የሰላት ሰፎች ላይ ለምሳሌ አንዱ ወደ ቀኝ አንዱ ወደ ግራ የሚሄድና ቶሎ ወደፊት ለፊት አለመምጣትን የሚመለከት ነው። በዚህ ሐዲስ ላይ የምናየው ምንድን ነው? እሱ ኢስቲሕባቡ ዱኑዊ ሚነል ኢማም፣ ኢማሙ ጋር
ቅርቡ ሆኖ ከኢማሙ አቅራቢያ መስገድ የተወደደ መሆኑን የምንመለከተው ነው። ለዚህም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፍ الرجال አወሉሃ ወሸሩሃ አኺሩሃ እንዳሉት ማለት ነው። የወንዶች ምርጥ ሰፍ ማለት የመጀመሪያዎቹ ናቸው። የመጀመሪያው ሰፍ ነው። መጥፎ ደግሞ የመጨረሻው ነው። እንደዚሁም ለው ያዕለሙ الناس ما في الصف الأول لاستهموا عليه ሰዎች በአወለ ሰፍ ላይ ያለን በሰፍ الأول ላይ ያለውን ደረጃ ቢያውቁ ኖሮ እጣ ይጣጣሉበት ነበረ ማለት ማን ይቅደም በሚለው ላይ። ምክንያቱም ሁሉም ለመቅደም ስለሚፈልግ የመቅደሙን ሁኔታ በእጣ ያደርጉት ነበረ። ስለዚህ ከዚህ ሐዲስ የምንረዳው ምንድነው? እሱ ኢማም በሰላት ላይ በሁሉም ሁኔታ ላይ ቁድዋ ነው፣ መሪ ነው፣ አርአያ ነው። እሱን መከተል የግድ ነው ማለት ነው። እንደዚሁም በሰላታችን ላይ ስርዓት መያዝንና ሰፋችንን ማስተካከል፣ አንዱ በአንዱ ላይ መተሳሰርና አንዱ ከአንዱ መከተል ይሄ እስላማዊ የሆነ ስርዓትና ተግባር ስለሆነ በመልካም ነገር ተባብሮ ትከሻ ለትከሻ ተደጋግፎ አንዱ አንዱን እየተከተለ መጓዝ ያለበት መሆኑን እንረዳለን። ሌላው ወልያተማ ቢኩም መን ባዕደኩም የሚለው ኢማሙን ማየት የማይችሉ ሰዎች ከፊት ለፊታቸው ያሉትን ሰዎች እንቅስቃሴ ያሉ ማለት ነው። ከፊት ያሉት ኢማሙን እያዩ ይሰግዳሉ። ከኋላ ያሉት ኢማሙን ማየት የማይችሉት ደግሞ ኢማሙን ማየት የሚችሉትን ሰፍ እያዩ እየተከተሉ ይሰግዳሉ ማለት ነው። ሌላው ወልያተመ ቢኩም መን ባዕደኩም የሚለው ሁለት ትርጉም አለው ይላል። አንደኛው በሰላት ላይ መከተልን የሚመለከት ነው። ስለዚህ ሰላቱ ተግባር ላይ ከኢማሙ አይተው የሚሰሩትን ነገር ከኋላ ያሉት ደግሞ የሚቀጥለው ሰፍ ላይ ያሉት ደግሞ እነሱን እያዩ በሰላት ላይ መከተላቸውን የሚያሳይ ነው። ሌላው የተፈለገው ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም እኔ የምሰግደውን ሰላት እዩኝና ከኔ ውሰዱ፣ ከናንተ ደግሞ በኋላ ላይ ደግሞ የሚመጡ ሰዎች ካሉ የናንተን ሰላት አይተው ከናንተ አሰጋገድ ስርዓቱን ይውሰዱ፣ ሰላትን ከናንተ ይማሩ የሚለውንም መልእክት ይይዛል። በጥቅሉ ኢማምንና ማእሙምን በአንድ ቦታ ላይ የሚሰበስብ ቦታ እስከሆነ ድረስ ኢማሙን ቢያዩም ተከታትለው ሰፉን ማየት እስከቻሉ ድረስ ተከትለው መስገድ ይችላሉ የሚለው ነው። በመሃላቸው በጣም ከፍተኛ የሆነ ርቀትና ልዩነት እስከሌለ ድረስ ማለት ነው። በኢማሙና በማእሙሙ መካከል ትልቅ የሆነ መንገድ የሚለያቸው ከሆነ እንደዚሁም ለምሳሌ ወንዝ የመሳሰለው ነገር የሚለያቸው ከሆነ አይቻልም ይላሉ። ሸይኽ الإسلام ابن تيمية رحمه الله تعالى صلاة الجماعة سميت بذلك الاجتماع المصلين بالفعل مكانا وزمان صلاة الجماعة የተባለበት ራሱ ሰጋጆች በአንድ ላይ በሰዓትም በጊዜም በቦታም አንድ ላይ ስለሚያሰባስባቸው ነው ሰላቱ ማለት። ፈኢን አኸሉ ቢዛሊከ ከነዚህ ውስጥ የጎደለ ነገር ካለ ወይ ቦታው ወይ ሰዓቱ ወይ ወቅቱ የሚለያይ ከሆነ ካነ መንሂየን አንሁ በኢትፋቅ الائمه ሁሉም አይማዎች የሚስማሙበት በእንደዚህ አይነት መልኩ መስገድ አይቻልም። ስለዚህ ቦታ የሚለያቸው ከሆነ መስጂድ ቦታ አለ፣ ከኢማሙ ኋላ ቦታ አለ፣ ወይም ከማእሙሞች ኋላ ቦታ እያለ አንድ ሰው ራቅ ብሎ በቦታ በማያገናኘው መልኩ የሚሰግድ ከሆነ ይሄ ትክክል አይደለም። እንዲሁም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቢዩ ከሰፍ ኋላ ብቻውን የሰገደውን ሰሐቢ ሰላት እንዲደግም አድርገውታል፣ ከሰፉ ጋር ስላልተቀላቀለ ማለት ነው። ስለዚህ ከነዚህ ነገሮች የሚያጎሉት ከሆነ ምን ይሆናል? ሰላታቸውን የኢማምነትና የማእሙምነትን ሰላት ያበላሸዋል ማለት ነው። ኢማም ሳዕዲ ረሒመሁላሁ ተዓላ ምን ይላሉ? አሰሒሑ አነ አልማእሙመ ኢዛ አምከነሁ ልኢቅትዳኡ ቢኢማሚሂ ቢሩእያ አው ሰማዕ አነሁ የሲሑ ኢቅትዳኡ ሰዋኡን ካነ ፊልመስጂድ አው ኻሪጀ ልመስጂድ ወለው ሓለ በይነሁም ደሊል ዐለ ልመንዕ። ኢማም ሳዕዲ ረሒመሁላሁ ተዓላ ምን ነው የሚሉት? ትክክለኛው ማእሙሙ ኢማሙን መከተል በኢማሙ ላይ መከተል ከቻለ እያየው ወይም ድምፁን እየሰማ ከሆነ ይቻላል። ሰዋኡን ካነ ፊል መስጂድ አው ኻሪጀ ልመስጂድ
መስጂድ ውስጥም ሆኖ ከመስጂድ ውጭም ቢሆን ተከትሎ መስገድ ይችላል። ኢማሙ ነወዊ ረሒመሁላሁ ተዓላ ዩሽተረጡ ሊሲሐት ልኢማም ሊሲሐት ልእቅትዳእ ዒልሙ ልማእሙሚ ቢንቲቃላት ልኢማም ለሰላቱ ትክክል ለመሆኑ ማእሙሙ የኢማሙን እንቅስቃሴ ከየት ወዴት እየሄደ እንደሆነ ማወቅ አለበት። ሰዋኡን ሰላሃ ፊል መስጂድ አው ገይሪሂ ቢልኢጅማዕ በመስጂድ ውስጥም ሆነ ከመስጂድ ውጭ ሆኖ ቢሰግድ ማለት ነው። ይሄ ደግሞ የሚከሰተው በመስማት ኢማሙ የሚለውን በመስማት ወይም ከኢማሙ ኋላ ያሉ ሰዎችን በማየት እየተከተለ የሚሰግድ በመሆኑ ነው። ያው በጥቅሉ ባረከላሁ ፊኩም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሱ ላይ ግልጽ አስቀምጠዋል። ተቀደሙ ክፍተት ትቶ መስገድ ተገቢ አይደለም። ምንም እንኳን የርቀቱ ደረጃ ወይም የግንኙነቱ ደረጃ የሰላቱን ሁኔታ የሚለየው ቢሆንም እንደሰማነው እንዳየነው ከመሆኑም ጋር ተቀደሙ ወደዚህ ፊት ለፊት ብቅ በሉና ተከተሉኝ እኔን ከእናንተ ኋላ ያሉት ደግሞ እናንተን ይከተሉ ሲሉ የሰፉን መተሳሰርን የሚያመለክት ነው። ከመሆኑም ጋር የቦታና የዘመን ግንኙነት እስካለ ድረስ ወይም በአንድ ቦታ ላይ ሆነው ርቀት ቢኖርም በመካከላቸው ሰላታቸው ትክክል ነው የሚለው ወላሁ አዕለም የብዙዎቹ ዑለማዎች አቋም ነው። ሌላው ከዚህ ጋር ተያይዞ ማእሙሞች ወደ ሰላት የሚቀርቡት ወይም ለሰላት የሚነሱት መቼ ነው የሚለው ነው። ከፊሎቹ ሙአዚኑ ኢቃማ ሲያደርግ ሐየ ዐለ ሰላት በሚልበት ጊዜ ይነሳሉ የሚል ነው። ሌሎቹ ደግሞ ቀድ ቃመት ሰላት የሚለውን ሙአዚኑ በሚልበት ሰዓት ነው መነሳት ያለባቸው ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ኡቂመት ሰላት ፈላ ተቁሙ ሐታ ተረውኒ ለሰላት ኢቃማ በሚደረግበት ጊዜ እኔን እስከምታዩኝ ድረስ አትነሱ። ስለዚህ እነዚህን ሁሉ በአንድ ላይ ስናይ ኢቃማ ሲደረግ ወይም ኢማሙን በሚያዩበት ጊዜ ለሰላት እንደሚነሱ ያሳየናል። ቀድ ቃመት ሰላት ሲባል ወይም ሐየ ዐለ ሰላት ሲል ማእሙሙ ማነው ሙአዚኑ በዛ ወቅት ላይ ተነስተው ለሰላት መዘጋጀት ይችላሉ ማለት ነው። ቀጣዩ ሐዲስ ከዘይድ ብን ሳቢት ረዲየላሁ ዐንሁ የተዘገበ ነው። وعن زيد بن ثابت رضي الله عنه قال احتجر رسول الله صلى الله عليه وسلم حجرة بخصفة فصلى فيها فتتبع إليه رجال وجاءوا يصلون بصلاته الحديث وفيه أفضل صلاة المرء في بيته إلا المكتوبة متفق عليه. احتجر يميلو أي اتخذ شيئا كالحجرة يهونا ميقارد نقر ميكلل نقر عدرقو አንዲት ክፍል ለብቻ ነጥሎ ሚያዝን የሚመለከት ነው። ስለዚህ احتجر رسول الله صلى الله عليه وسلم حجرة አንዲትን ክፍል ነብዩ ሰለላሁ ዐለይሂ ወሰለም ነጥለው ያዙ ማለት ነው። خصفة የሚለው እንደ ሰሌን ነገር ነው። ከዘንባባ ግንጣይ የሚሰራ ነው። በዛ በዘንባባ ግንጣይ ወይም በሰሌን የተሰራ የሆነ ትንሽ ክፍል ነገር ወይም ክላል ነገር አደረጉ ነብዩ ሰለላሁ ዐለይሂ ወሰለም ያው ቂያም ሌይል ወይም ደግሞ ረመዳን በሚሰግዱ ጊዜ ማለት ነው። ፈሰላ ፊሃ በዛ ውስጥ ሆነው ነብዩ ሰለላሁ ዐለይሂ ወሰለም ሲሰግዱ ፈተተበዐ ኢለይሂ ሪጃሉን ሰዎች ነብዩን ሰለላሁ ዐለይሂ ወሰለም ፈልገው እሳቸው ያሉበት ቦታ አይተው ሰላታቸው ላይ አስረው ለመስገድ ማለት ነው ተከታትሏቸው ሰዎች ወጃኡ ይሰሉነ ቢሰላቲ ተከታትለው አገኝቷቸው እሳቸው በሚሰግዱት ሰላት ተከትለው ሰገዱ። በዚህ ዘገባ ውስጥ ሐዲሱ ረጅም ነው። በዚህ ዘገባ ውስጥ ምን እናገኛለን? ወፊሂ አፍደሉ ሰላት አልመርኢ የሰውየው ምርጥ ሰላት የሚባለው ፊ በይቲሂ በቤቱ የሚሰግደው ሰላት ነው። ኢለል መክቱባ ግዴታ የሆነ ሰላት ሲቀር ማለት ከግዴታ ሰላት ውጪ ቤቱ የሚሰግደው ሰላት አፍደል ሰላት የሚባለው እሱ ነው። ሙተፈቁን ዐለይህ። ከዚህ ሐዲስ የምንረዳው
ኢማሙን በአንድ ክፍል ውስጥ ሆኖ እየሰገደ ከሆነ አንዳንድ ጊዜ ያው በዚህ ሐዲስ ላይ እንደምናየው ትልቁ መስጂድ አለ፣ በዛ ውስጥ ደግሞ የሆነ ራሱን የቻለ ክፍል፣ ጣራው ግን ለሁሉም አንድ የሆነ ማለት ነው። በዚህ አይነት መልኩ የሚሰግድ ከሆነ ለምሳሌ ኢማሙ ከፍተኛው ወይም የላይኛው ሌቭል ላይ ሆኖ ማእሙሙ ደግሞ ከታችኛው ቢሆን በእንደዚህ አይነት መልኩ ቢሰግዱ ችግር የለውም። ዋናው ምንድነው ኢቅቲዳእ መገኘቱ ነው ማለት ኢማሙ የሚለውን የሚያደርገውን ነገር በድምፁና በእንቅስቃሴው መከተል እስከተቻለ ድረስ በአንድ መስጂድ ላይ እንዳሉ ነው የሚቆጠረው ማለት። ጣራው የሁሉም የጋራው ነው። ነገር ግን በዛ ቤት ስር እንደገና ክፍል ሊለያቸው ይችላል። ምሳሌ አንዳንድ መስጂዶች አሁን በአንዳንድ ቦታዎች ላይ ስናይ ክፍሎች አላቸው። ኢማሙ አንድ ክፍል ነው ያለው። ማሙሞቹ ግን የመጀመሪያው ክፍል ሲሞላ ሌላኛው ክፍል ይገባሉ፣ ሌላኛው ክፍል ሲሞላ ሌላኛው ክፍል እየገቡ በዛ አይነት መልኩ የሚከተሉበት ሁኔታ አለ። ይሄ በአንድ ላይ የሚያሰባስባቸው ድምፅና እንቅስቃሴ እስካለ ድረስ በአንድ ቦታ ላይ ሆነው በእንደዚህ አይነት መልኩ መስገድ ችግር እንደሌለው ያመላክተናል ማለት ነው። አስፈላጊ ሆኖ ከተገኘ አስፈላጊ ሆኖ በሚገኝበት ወቅት ላይ መስጂድ ላይ የሆነ ልጅ ለየት ያለ ቦታ ይዞ ማስቀመጥ እና በዛ ቦታ ላይ ለችግር ወይም ለተለያዩ ምክንያቶች አስፈላጊ ሆኖ ሲገኝ ልዩ የሆነ ቦታ ይዞ ያንን ቦታ መከለል እንደሚቻል እንረዳለን። ከዚህ ጋር ተያይዞ ሰዎች ሰላት መስገጃ ቦታዎችን ለምሳሌ አወለ ሰፍን ለመያዝ ሲሉ ምንጣፍ አስቀምጠው የሆነ ነገር ክላል አድርገው ምናምን የሚሄዱ ሰዎች አሉ። ይሄ የሚታየው በሁለት አይነት መንገድ ነው። አንደኛው ሰዎች መግሪብ ላይ መጥተው ሰግደው ምንጣፍ አስቀምጠው ቤታቸው ይሄዱና ለኢሻ ይመለሳል። ይሄ ትክክል አይደለም። ማንም ሰው እንደዚህ ማድረግ የለበትም። በዛ ላይ ደግሞ ሲመጡ እንደገና በሰው ትከሻ ላይ እየተረማመዱ ሊገቡ ነው። ያም ባይሆን እንኳን ከነሱ ቀድሟቸው የመጣው ሰው ቦታውን መያዝ አይችልም ማለት ነው። ኦልሬዲ ተይዟል ቦታው፣ በምንጣፍ ከልለው ያስቀምጣሉ። ይሄ ትክክል አይደለም። ነገር ግን ሰዎች መስጂድ ውስጥ ነው ያሉት፣ ቦታውን ይዘው ቁጭ ብለው ነበረ። በተለያዩ ሐጃ ምክንያት ውዱ ጠፍቶባቸው ወይም ደግሞ ሽንት ቤት መጠቀም ሲኖርባቸው ወጥተው ለመመለስ ከሆነ ያው በግልጽ ሐዲስ እንደተቀመጠው ኢዛ ቃመ الرجل من مكانه ثم رجع بمعنى الحديث فهو أحق به ሰውየው ቦታውን ትቶ ከሄደ እና ተመልሶ ከመጣ ያ ቦታ የሱ ነው። ያ ቦታ የሱ ነው። ይሄ የሚገድበው ምንድነው? ሰውየው ዑዝር በሆነ ምክንያት ወጥቶ ተመልሶ እስከሚመጣ ድረስ ባለው። ነገር ግን እንደማንኛውም ሰው አብሮ ሰገደ፣ ለሚቀጥለው ሰላት ግን እንዳልቀደም ብሎ የሆነ መከለያና ምንጣፍ አስቀምጦ ሄዶ ከዛ በኋላ ተዝናንቶ መምጣት ይሄ ትክክል አይደለም። ይሄ ከሱና አይደለም። ይሄን የሚያደርጉ ሰዎች ሊታቀቡ ይገባል። ከመሆኑም ጋር ቀድሞ መተው ከሆነ ክፍት ቦታ አግኝተው የሆነ ጥግ ላይ ሄዶ ሱና ለመስገድ ወይም ደግሞ ቦታው ላይ ቁጭ ብለው ውዱ ለማድረግ ከሄዱ ወይም ለመጸዳዳት ከሄዱ ወይም አስቸኳሪ ጉዳይ አጋጥሟቸው ወጣ ብለው ወዲያው የሚመለሱ ነገር ከሆነ ይሄ ችግር የለውም። አላሁ አለም። ከዛ ውጭ ግን የራስን ቦታ ብሎ ከልሎ ከዚህ ቦታ ላይ የሱ ቦታ ስለሆነ ማንም ሰው መምጣት አይችልም ተብሎ ኢቃም እስከሚደረግ ድረስ የሚጠበቅበት አይነት ቦታ ይሄ የለም ማለት ነው። ናም ያው ማንኛውም ሱና ሰላት አስሉ ምንድነው? አስሉ ቤት ነው የሚሰገደው። የተራዊህ ሰላት ለየት የሚያደርገው ምንድነው? እሱ ይሄ አንዱ ምን ሸዓኢር ኢስላም ነው። ሰዎች ለዚህ ይሰባሰባሉ። የተራዊህ ሰላት መሰባሰቡ ተገኝቷል። ከነብዩ ሰለላሁ ዐለይሂ ወሰለም ከሰሐባዎችም ተገኝቷል በዚህ ላይ ማለት ነው። ከዚህ ውጭ ባሉት ሰላቶች ላይ ያው ሰዎች በጀማዓም አይሰግዱም። እንደገና ደግሞ እነዚህ ሱና ሰላቶች ቤት የሚሰገዱ ናቸው። እንደ ተራዊህ ያለው አይነት ሰላት ወይም ቂያም ሌይል ከሆነ እነዚህ በሱና የተገኙ ናቸው። በጀማዓ መሰገዳቸው በመስጂድ ላይ በተራዊህ በጀማዓ መሰገዱ ተይዟል ከነብዩ ሰለላሁ ዐለይሂ ወሰለም። እዚህ ያንን መሰረት አድርገው በጀማዓ ሄዶ መስገድ ችግር የለውም። ግን ኢብን ሐታ ተራዊህን ራሱ ቢሆን ሰውየው ቤቱ መስገድ ከፈለገና
ቤቱ የሚሰግድ ከሆነ ይህም የተሻለና ጥሩ ነገር ነው። ያው እንዳልነው የሐጃው እና የሚሄዱበት ጉዳይ ይወስነዋል። ሰዎች ለምሳሌ ለሰላት መጥተዋል፣ አወለ ሰፍ ይዘዋል። ከዛ በኋላ ሱና ለመስገድ የሆነ ጥግ ቦታ ይሄዱ። የዛን ጊዜ ወይ ስልካቸውን ወይ ደግሞ የሆነ ነገር አስቀምጠው የምንጣፍ አስቀምጠው ይሄዳሉ። ይሄ ችግር የለውም። እዛው ቦታው ላይ ቀድሞ መጥተዋል። ነገር ግን ሱትራ ፍለጋ ወይም በተለያየ ምክንያት ነው ቦታውን ጥለው ሌላ ቦታ የሚሄዱት። ከዛ በኋላ ሰግደው ተመልሰው መጥተው ቦታቸው ላይ ቢገቡ ችግር የለውም። ያንን ቦታ ሐጅዝ አድርገው ወይም ቦታውን ይዘው ማለት ነው። ልክ እንደዚሁ እዛ ቦታ ላይ ናቸው ያሉት ለሰላት እየጠበቁ ሐጃ ገጠማቸው። የገጠማቸውን ሐጃ ለማሳካት ወጥተው ቢመለሱ ችግር የለውም፣ ቆይታ እስከሌለው ድረስ ማለት ነው። ረጅም የሚያቆያቸው ነገር እስከሌለ ድረስ ወጥተው ከተመለሱ ያው ሐዲስም የሚለው ፈሁወ አሐቁ ቢህ ወፈሁወ አውላ ቢህ። እዚህ ተነሱልኝ ማለት ራሱ ይችላል ሰው ከያዘበት ማለት ነው፣ ለዑዝር ምክንያት ወጣ ብሎ ከመጣ። ነገር ግን እንዳልነው ሰላት ተሰገደ አለቀ፣ ለሚቀጥለው ሰላት ብሎ አንጥፈው ወይም ደግሞ ሰዎች ፈጅር ይመጡና ፈጅር ሰግደው ሲያበቁ ለጁምዓ ሰላት አንጥፈው ይዘው ቦታ ይዘው ይሄዳል። እዛ ኢማሙ ኹጥባ ሊያደርግ ሊመጣ ሲል መጥተው በሰው ትከሻ ላይ እየተረማመዱ ፊት ለፊት ለመምጣት ይሞክራሉ። ይሄ ወንጀል ነው። ይሄ ወንጀል ነው። ልክ እንደዚሁ ሰላቱ ካለቀ በኋላ እዛው ማይቆዩ ከሆነ የሄዱበት ቦታ ላይ ሁሉ ሄደው እስከሚመለሱ ድረስ ቦታው ተይዞ ይጠብቅልን የሚለው ወይም ትክክል አይደለም። መጥተው እዛው አካባቢ ላይ ከአካባቢ በጣም በማይርቅ መልኩ ከመስጂዱ ውጭም ሊሆን ይችላል ጉዳይ ገጥሟቸው ከሆነ ያንን ቦታ እንደሚመለሱ እርግጠኛ ሆነው የሚይዙት ከሆነ ችግር የለውም። ያንን ቦታ ናም ይሄ ያው ችግር የለውም። መጥቷል ሰውየው ያ ቦታ የእሱ መሆኑን አረጋግጧል። እዚህ የግድ መቀመጥ ወይም መስገድ እዛ ቦታ ላይ አይጠበቅበትም። ከመጣ እሱ ከሌሎቹ ቀድሞ ከመጣ ያንን ቦታ መያዝ ይችላል። نعم إن شاء الله يزاري ودرس لكم. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. نعم.